ከተቀመጠችበት ተነስታ የሴት ድምጽ የሚንቻቹባቸውን ክፍሎች ትታ ሰው የሌለበት አንድ ውስጥ ገባች። ተጠጥቶም ይሁን ተደፍቶ የጎደለ ብራንዲ ጠርሙስ አገኘችና በብርጭቆ ቀድታ ጠርሙሱ አጠገብ ወንበር ስባ ቁጭ አለች። የሰርጉ ዘፈን አሁንም ጆሮዋን አልሳተም። ሙሽራዬ ሆ የወይን አበባዬ፣ ሙሽራማ ሆ የኔ ውብ አይናማ። በራሷ ዓለም ውስጥ ሊያፍናት አቅም ያነሰውን አንዴ የተጎነጨችለትን ብራንዲ ገላምጣ ተነስታ ያለችበትን ክፍል በር ዘጋች። አከታትላ የጨለጠችው አልኮል ቁልቁል እንደሚገፋ ቆልማማ ስፒል እየዋጠጣት ወረደ። ሆዷ ውስጥ ቋያ ተቃጠለ። የስካር ህልም ቀስ በቀስ ጭንቅላቷን በጣቶቹ ይዳስሳት ጀመር። አሽኮርማሚ ደስታ እየተሰማት አይኖቿን በቀስታ ጨፈነች። በሰከረ ሐሳብ ጋሪ ወደ ኋላ መፍለስ ጀመረች። 1 ዓመት፣ 2 ዓመት፣ 3 ዓመት። አጎቷን ለማስደሰት የኮርሶቿን ፈተናዎች ማለፍ ነበረባት። ልፋት ያልተቋጠረበት ምኞት ደግሞ የትም አይደርስ። አስተማሪዋ በጣም ኮስተር ያለ ገጽ ነበረው። ጠባብ አፉ ችፍርግ በመሰለች ክብ ጺም የተከለለች፣ ቅንድቡ መሃል ያሉት 2 ሽጦች ከቆዳውና ከግንባሩ አጥንት ተፈልፍለው የተሰሩ የሚመስሉ፣ ጸጉሩ ከመሃል አናቱ የሚጀምር። እሷ 20 ዓመቷ ነበር። የወደፊት ሕይወቷን በቀላሉ ለመግዛት የአጎቷን ፈገግታ ለማትረፍ ትኩስ ስጋዋን ሰጠችው። ለአስተማሪዋ ስለ ዓለም ብዙ የማታውቀው መሶብ ከሰማይ የወረደች ስጦታው ነበረች። እንደገሰሳት ባየ ጊዜ ተድላን ቆት የተዝለፈለፈ በላብ የተዘፈቀ ሰውነቷ ላይ ተኝቶ በደስታ አልቅሶ ተንፈቀፈቀ። እንዲያ ሲሆን በተስለመለሙ አይኖቿ ሴትነትን ኖር ስትል ዓለም ሁሉ ያያት፣ ዓለም ሁሉ ያወቀ መሰላት። የኮሌጁ ዲን፣ ጓደኞቿ፣ አጎቷ ያወቁ መሰላት። ዮሴፍ ህመም ግን ይጣፍጣል። 2ኛ ቀን፣ 3ኛ ቀን አረገዘች። ይሄ ሌዋታን ዓለም ሰፊ አፉን ከፍቶ የመንጋጋ ቁልፉን በላይዋ ላይ ቀጭ ያደረገባት መሰላት። ድምፁ፣ ጓጓታው ጭንቅላቷ ውስጥ አሁንም እንደበረዶ ይዘንባል። እናም ተጋቡ። ታዲያ የት ይደረሳል? አንድ ሽል ምናልባት እንዳባቱ የተመለጠ በደምጋኗ ይዛ። እንዴት እሱን ታገቢዋለሽ? አላት አጎቷ አንድ ቀን። እወደዋለሁ፣ ግን ምን አገናኛችሁ? መልስ አልሰጠችውም። እንዳወቀባት ሁሉ ሰው ሰራሽ ጥርሱን በክብሪት እንጨት እየፋቀ ለረጅም ጊዜ ትኩር ብሎ አያት። በጩኸት ፈንድታ ፊቱን ብትቦጫጭረው ደስ ይላት ነበር። ሳይነጋገሩ ከሁኔታዋ የግል ምስጢሯን መደበቅ ካልቻለ የልጅነት ፊቷ ተነስቶ ልቧን ማንበብ ቻለ። ከዚያ ወለደች። በእርግጥ አስተማሪዋ ይወዳታል። ማንም ባል ሚስቱን እንደሱ መውደድ አይችልም ብሎ መወራረድ ይችላል። የፈለገችውን ያደርግላታል። የሚለበስ ይገዛላታል። ሽርሽር ይወስዳታል። ጥራት ባለው አልሚ ምግብ ቀን ከሌት ይንከባከባታል። ቢሆንም ስተቷ በየቀኑ ጭንቅላቷ ውስጥ የቁጭት ገመድ ይፈትላል። በየቀኑም ይከራል። ልብ ላለ ላወቃት ውበቷን ከቀድሞዋ መሰወር ጋር ላወዳደረ ከሚያበራው የቀይ ዳማ ቅላቷ ስር ፈልፍለው እንዲያዩት የሚጠብቅ የፈራ ግራጫነት አለ። ለጥቂት ማርኮች ብላ የሰጠችው ሰውነቷን ልጅ ከወለደች በኋላ ነፈገችው። መጀመሪያ ምሽት እንዳትነካኝ መሶብ ወርቅዬ፣ ምን ነው? እንዳትነካኝ ብዬሃለሁ። ተይው በቃ እንዳትቀርበኝ። 2ኛ ቀን ከምሳ በኋላ ሰው ያበድክ፣ እንዳትነካኝ።
ምን ማለትሽ ነው? እኔው እንዳልፈልግም። ምን ሆንሽ? ምንም፣ ያመኛል፣ ልቀቀኝ። አይኖቿ ውስጥ በከፍተኛ ደረጃ የሚንጸባረቅ ጥላቻና ንቀት አነበበ። አፈራትም ፈራትም። ላብ ግንባሩ መስመሮች ውስጥ ጎምዛዛ ወለላ ሆኖ ይፈልቃል። ምን አደረግሁሽ? አለ በሰለለ ድምፅ ጨምድዶ የያዛቸውን ቀጫጭን እጆቿን እየለቀቀ። ከተከፈተ አፉ ትንፋሹ በፍርሃት አንጓ እየወጣ። ምንም አላደረከኝ። ደሞ ምን አደረከኝ? ብቻ ተወኝ። ካልነገርሽኝ አልለቅሽም። መልሶ ያዛት። ልቀቀኝ። እጇን ከእጁ መንጭቃ ጮኸች። በድንጋጤ አፉን ከፍቶ ቆመ። የሱ ስሜት መሰበሩ፣ የሷም ልብ ተቀዳ የተስፋ መቁረጥ ቀዝቃዛ አየር ልትመልሰው በማትችል ጥድፊያ እያስገባች መሆኑን ስታውቅ፣ እንዲህ ነው ብላ ልትነግረው እንደሚያቅታት ስታውቅ፣ ግራ በመጋባት እሱም አፉን እንደ ጅል ከፍቶ ከቆመበት ፈዞ ሲያያት አለመጣጣማቸው አሳዝኗት ከሶፋው ወደ ወለሉ ምንጣፍ ለመሶበ ወርቅ እግሮች ተብሎ የተገዛው ወርዳ ስቅስቅ ብላ ለቀሰች። እዛው በተቀመጠችበት ማናወስ ስትጀምር ተሸክሞ ወስዶ በስርዓቱ አስተኛት። ዝኒ ከማሁ ከወር በኋላ የወሩ የመጀመሪያው ቀን ስሜቷን የሚጎዳ ስለመሰለው አልጠየቃትም። ከሁለት ወር በኋላ የወሩ 10ኛው ቀን አውጥ መስላ የጨለማ አቅፍ ለመግባት ወደ ምዕራብ አድማስ በመውደቅ ላይ ያለችውን ፀሐይ በረንዳዋ ሸራ ወንበር ላይ ተቀምጣ ትመለከታለች። የሚነፍሰው ቀዝቃዛ አየር የለበሰችውን የጀርሲ ሱሪ አልፎ ጭኗ ቆዳ ላይ ይሰማታል። የምትጠጣው ውስኪ ልዩ ጣዕም አለው። እጆቿን እየለዋወጠች የምትደገፈው ፊቷ ይሞቃል። ራሷን በመስታወት ለማየት ጓጉታ ወደ ቤት ውስጥ ገባች። በዚህ የምቾት ወጥመድ ውስጥ ተንሰራፍታ ስትጋደምም ሆነ በለስላሳ ድንጋይ ወለሎቹ ላይ ቂጧን እየሰበቀች ስትራመድ ከብዙ ወንዶች የተገለለውን መልከ መልካምነቷን ማየት ትፈልጋለች። ግድግዳውን ሊሞላ ትንሽ የቀረው መስታወት ክፍሏ ውስጥ ተሰቅሏል። አልፎ አልፎ መስመሮቹ በጉልህ የሚታዩ የጣት አሻራዎች በተመሰጣጠረ አቅጣጫ ታትመውባቸዋል። መልኳን ለማሳየት የሚበቃትን ያህል መስታወት በሽንት ቤት መገልገያ ወረቀት ከጠረገች በኋላ ወደ ውስጡ ማፍጠጥ ጀመረች። ጉንጮቿ ፍም እንደተቀቡ ቀለም ቢሆን አይነት ሆነዋል። ከንፈሮቿ እንደተሳሙ አብጠው ቀልተዋል። አይኖቿ እንባቁረው የሚስለመለሙ ይመስላሉ። አንገቷን ወደ አንድ ጎን አዘንብላ የደረቷን ቆዳና ተበታትኖ የወረደ የፀጉሯን ልስላሴ አይታ ሳቃለች። ሱሪዋን አውርዳ ከፊት ለፊት ሸሚዟን ወደ ላይ ለአመል ሰብስባ ነጣ ያለ ቅላት ያላቸው ጭኖቿን ውስጥ ሱሪዋ መዳረሻ ድረስ አየች። ማንኛውንም ወንድ ማለም ጀመረች። የባሏን ኮቴ ከውጭ የሰማች መሰላት። ፍርሃት አላት። ማን እንደሆነ ለማረጋገጥ የመኝታ ቤቷን በር በትንሹ ከፍታ ተጣራች። እጆቿን አልቧቸዋል። ጥያቄዋ ውስጥ ፍርሃት ነበር። ማን ነው? የሚገባው ሰው ኮቴ እያደፈጠ የሚመጣ መሰላት። ምናልባት ባሏ በማድባት ሊይዛት። ማነሽ? ስንቅነሽ? ሰራተኛዋ እንደሌለች ታውቃለች። በድንገት ከሳሎን መግቢያ በር ላይ አንድ ሰው ገና በአይን ከመታየቱ እኔ ነኝ አለ። ሌላ ወንድ እንደሆነ ስታውቅ በፍርሃት ካደባችበት ክፍል ወጣች። ወደ ላይ ከተጠቀለለው የጂንስ ሸሚዝ እጀታው ትላልቅ ደምስሮች እንደ አውራ ጎዳና የተጋደሙበት ምሰሶ የሚያክል ክንድ ከነወፍራም ጣቶቹ ተጎልጉሎ ወጥቷል። ከተጋለጠው ደረቱ ላይ እስከ አንገቱ መለያ የሚነጭ ያህል ፀጉር አድጓል። ቆዳው እስኪታይ ድረስ
የጭንቅላት ጸጉሩ ተስተካክሏል። ጎረቤቷ ነው። ህልሟም ነው። ጀርባውን ለሷ ሰጥቶ በረንዳ ላይ ቆሟል። ያረጃ ዳፋ ልብስ ለብሷል። አንድ እጁ ላይ ያለችው ትንሽ ጣቱ በጎዝ ታስራለች። ጤና ይስጥልኝ አለችው። በውስኪ የሚሞቀው ሰውነቷ ከሷ አምልጦ የሚበር መስሏት የእርምጃዋን ፍጥነት እየቀነሰች ቶሎ ወደሷ ዞሮ የሰላምታ እጁን ዘረጋላት። ወይዘሮ መሶበ ወርቅ እባክሽ ቤት ውስጥ መብራት ተበላሽቶብኝ ልሰራ ፈልጌ ስክሩ ድራይቨር ስለጠፋብኝ እንዳላችሁ እንድታውሺኝ ነበር። ሳቅ ያለ ቁጭ በል ልፈልግልህ እስኪ። እሱ ዕቃውን የት እንደሚያስቀምጠው አይታወቅ። እሷ ከነበረችበት ፊት ለፊት ወንበር ስቦ ተቀመጠ። ለምን ትንሽ አትጠጣም? ኦኦ ኤሌክትሪክ ነው የምሰራው፣ እጄን ከሽቦ ጋር ልታያይዥኝ ነው መሰል አለና ሳቅ አለ። ለምን ይዘሃል? ግድ የለም አንድ ብቻ። እኔ መጣሁ። ወደ ሩጫ በሚጠጋ ፍጥነት ወደ ሌላ ክፍል ገባች። ውስጥ ብዙ አልቆየችም። የባሏን ቁም ሳጥን ከፍታ ለተበላሸ መኪና መጠገኛ የሚጠቀምባቸውን ብዙ ስክሩ ድራይቨሮች እንደተደረደሩ ከነቦርሳው ይዛለት መጣች። የትኛውን እንደምትፈልግ አላወቅኩም፣ አንተ ራስህ ምረጥና ውሰድ አለችው። የቀዳችለት ውስኪ እንዳይደፋ አድርጋ ፊት ለፊቱ የሳጠራ ጠረጴዛው ላይ ያስቀመጠች። በጣም ጎበዝ ነው ባለቤትሽ። አንድ ጨምር። የሄጉን ጠርሙስ ድጋሚ ልትቀዳለት እያነሳች ስራ የፈታ እጁን አንስቶ አገዳት። ቅር ተሰኛች። አነስተኛ መፍቻ አነሳና መለያ ቁጥሩን አንብቦ እንድታስታውስ ለማድረግ ቁጥሩን ሲነግራት ትክ ብሎ አያት። የቀረችውን መለኪያ ውስጥ የምትዋልለውን የውስኪን ጥፍጣፊ ጨለጠና ትንሽ ሳልስሎ አፉን ጠርጎ ተነሳ። ከሷ ራቅ ብሎ ሰላምታ ምስጋና ለማቅረብ ቆም ሲል ከሌላው ዓለም ጋርዶ ቤቷ ውስጥ ያፈናት መሰላት። መለኪያዋን በእጇ እያሸች በተስለመለሙ አይኖቿ ተኩራ እያየችው መልስ ሳትሰጠው ቀረች። ተቀምጦባት የነበረባትን የቃጫ መቀመጫ አየች። ከጎደጎደበት አልተመለሰም። እሱን እንደሚያይ ሁሉ ባዶ አየር ውስጥ አተኩራ ቆየችና ጠጥታለት ትንሽ የቀራትን መለኪያ ፊት ለፊቷ ወደ ላይ አነሳች። መለኪያውን የገጨላት ሰው አልነበረም። ሆድ ብሷት ሊፈነዳ የሚቃጣ ልቅሷን አምቃ መኝታ ክፍሏ ገባች። ከአንድ ሰዓት በኋላ ስትመለስ ለሰውየው ያሰችው መፍቻ ቦርሳው ላይ ተቀምጣለች። አናደዳት። ከረፈፎንች ድምጿን ዝቅ አድርጋ በተለያዩ ቀኖች የተጠናከሩ የመፈለግ ምልክቶች ብታሳየው ቦታ አልሰጣትም። የራሷን ውበት ተጠራጠረች። በየቀኑ በየሰዓቱ መልኳ ዝናብ ውስጥ እንደቆየ ሳሙና እየሞቀሞቀ በመሟሸሽ ላይ ያለ መሰላት። ጠዋት ሰዓቶች ያህል ለመኳኳል ጊዜዋን ታጠፋለች። ድሮችን ላይ የምትላቸው ልብሶች፣ መጋጋጫ የሴት ዕቃዎች፣ የመታጠቢያ ቤቷ ኮመዲና ሞልቶ የላስቲክና የጠርሙስ ፏፏቴ እስኪመስል ደረደረች። ባሏ ዋልጌነት እንዳመጣች ቁጥሮት በተለያየ ጊዜ ከህሊናው እየተሟገተ ቢከታተላትም ምንም ስህተት አላገኘም። ስራዋ ትገባለች፣ ወደ ስራዋ፣ ወደ ቤቷ። አብረው ያለች እንኳን ወንድ ቀና ብላ አታይም። በምሁርነቱ ወደ መተንተኑ ስለሚያደላ የሆነ ግምት ወስዶ ነበር። አንዳንድ ሴቶች ልጅነታቸውን ሳይጨርሱ ቀድመው የሚያረጁ ይኖራሉ። ምናልባትም ከሱ ጋር አብራ መተኛት የተወችው ከሱ የሚያረጀች መስሏት ሊሆን ይችላል። እርጅናን እየፈራች ይሆናል። ለዚህ መላምት ማረጋገጫ ተጨባጭ ነገር ግን አላገኘም። በልቦናዋ በምኞቷ የወደደችው ወጣት እጮኛ እንዳለው ሰምታለች። ወሬው ላይ ታመን ይችላል። መንደር ይታመናል። ለሰው ማማከር አትችልም። የቅርብ የሰፈር ጓደኛ እንኳን የላትም። ጓደኛ ምን ይሰራል? ከዚህ አስተማሪ ሌክቸረር ጓደኞቹ አይደሉም እንዴ አንድ ቀን ተቸገሪለት ያሏት? ጓደኝነት ሽፋን ሆኖ ካላሰበችው ካልጠበቀችው የተቋለፈችው
ገላዋ የራሷ ነው። ስለዚህ የራሷ ጉዳይ ነው። ወይ ባሏን መፍታት። ዝም ብሎ ይፈታል? ዝም ብሎስ ወንድ ዘረፋ ይወጣል? ክህደት እምነቷም አይደለም። በሽርሙጥና ከመጠርጠር የበለጠ ለሷ አስቀያሚ ነገር ተሰርቶ አያውቅም። እንግዳም ነገር ነው ለሷ። አሁን ባለችበት ትብትብ ሁኔታ ውስጥ የምትችለው ማለም ነው። ከወር በፊት ባሏ አንድ ቀን ማታ መላጣውን እየዳበሰ እያሻሸ ፊት ለፊቷ ተቀምጦ መሶበ ወርቅ፣ ይሄ ጎረቤታችን መላኩ የዛሬ 15 ቀን ሰርግ አለብኝ ብሏል አላት። መኪና ነው የሚፈልገው? አታጅበው? ቆይ አልጨረስኩልሽም። ግልፍተኛነቷን ሊለምደው አልቻለም። በቅርብ የደም ግንኙነት ምልጥና የለበትም። የራሱ የግሉ ጣጣ ይመስለዋል። በልጅነት ኮስታራነቱ በጉርምስና ዘመን ሰቀቀኑ የተዋጠጠ ስለሚመስለው ብዙ ነገሮችን ችላ ማለት ከጀመረ ቆይቷል። ብስጩነቷ ቢያሳዝነው መልሶ ያበሳጨው። ሰሃን፣ ብርጭቆ፣ ሙሽሮች ብቻ የሚጠቀሙበት ዕቃ ይፈልጋል። ሰራተኛዋ እንድታጸዳዳ ንገሪያት። ተነስታ ሄደች። እሱ ዞር ብሎም ሳያት ጭኑ ላይ ያስቀመጠውን መጽሔት ለማንበብ አነሳ። መጥፎ ነው። በራሷ ዕቃ ራሷ ባጠበቻቸው ዕቃዎች ላይ ያቺ ሰው ንቃ አታውቅም። ፊቷ ላይ ያሉት ድሮ ያላየቻቸው ጎድጓዳዎች፣ አይኖቿ ነጭ ላይ የሚፈሱ ቀያይ መስመሮች ያስቀያሚነት ምልክቶች መሰሏት። ሜካፑን ለሶስተኛ ጊዜ ለመስራት መስታወት ፊት ለፊት ቁጭ አለች። ከጨረሰች በኋላ መኝታዋ ላይ በጀርባዋ ተጋድማ ህልሟን ጀመረች። ህልም 1 ጠንካራ ላባ ገና እንዳለወጠች ባለለስላሳ ላበጫጩት አይኗን እያስለመለመች እቅፉ ውስጥ ስትገባ ሰንበሌጥ ወገቧን ጨምቆ አቅፎ ፊቱን ደረቷ ላይ ሲያስተኛ ታላቅ ክንዱ ከቀሚሷ ስር እንደ ዘንዶ አርፎ ያን ጊዜ እጮኛው በር ከፍታ ትገባና እንዴ ይችን ይወዳል ስትል ዝበይ ውጪ ይላታል። እጮኛው ደንግጣ ፊቷን ስታዞር ከንፈሮቿን በእጆቹ ይዳብስና የኔ መሶብ ይላታል። ከዚያ ባሏ ዶክተር አሰግድ የልጁን እጮኛ ተከትሏት ይገባል። ዝም በል ውጣ፣ አንተስ በአጋጣሚ ያገባኸኝ ነህ ትለዋለች። ሞሰብ ላንቺ ያለኝ ፍቅር እንዲህ ይሄ ሽማግሌ አይገባው። ወደ ምናቧ ቀና ትልና ለምን አንተኛም ትለዋለች። ህልም 2 ማታ እሱን ፍለጋ ወደ ቤቱ ስትሄድ በውስጥ ልብስ የቆመች እንደ ዝንጅብል ጠመዝማዛ ቅርጽ ያላት ሚስቱ በርካታ ስትናውስ 2 ወዳጆች እንዲግባቡ ባበጁት ምልክቱ በጠጠር ቆርቆሮ መምታት ነው። 3 ጊዜ 5 ሴኮንድ ያህል ያራራቁ መምታት። አንድ ቀን ማታ ጠጠሮች ቆርቆሮ ላይ ትወረውራለች። አትክልት ስፍራው አበቦች መሃል ተደብቃ ትጠብቀዋለች። በሱ ምትክ ሚስቱ ትሰማና ወደ ተሸሸገችበት ትመጣለች። አንቺ ልጅ መሆንሽ ነው? አጠፊም ሳትዋረጂ? ምናልባት ወይም እንቅልፍ ወስዷት ሚስቱን ሆና ታልማለች። ከናላባው የተላጫ አናቱን ለምን ሁል ጊዜ ያልበዋል? እሷም እግዚአብሔር እንደሰራ ታሪቋን እንደ ባልና ሚስት ተቆላልፈው እየተከታተሉ አለችበት ክፍል ውስጥ ሰዎች ይገቡና ደረቷን ቀጥ አድርጋ ስስ ረጅም ቀሚሷን ለብሳ ብርጭቆዋን ወደ ደረቷ አስጠግታ ፊት ለፊት አፈጣ ሲያዩት እነሱም በፊናቸው ለጥቂት ጊዜ አተኩረውባት የሚፈልጉትን ዕቃ በእጆቻቸው ይዙና ጥፋት እንዳዩ ሁሉ ደግሞ ያተኩሩባትና ከንፈሮቻቸውን አላውሰው በርግማን ይሁን በመርቃት እነሱም ያውቁ ይወጣሉ። እየተከታተሉ ይወጣሉ።
እየተከታተሉ ይገባሉ፣ ይወጣሉ፣ ይገባሉ። ሌላ ሰው ቤት ውስጥ ያለች በስካር እየዞሩባት እንዳለ በአማሃይ ከተመደበላት በላይ እየጠጣች መሆኗ ቢገባትም ግድ አልሰጣትም። ልጅነቷን በዕጣ የተዘረፈች መሆኗ የሚገባው የለም። ወይም ባልተረዳችው የህይወት ረቂቅነት አቀማመጧ፣ ትምክህታዊ አቀማመጧ፣ እሳት እንደተለኮሰ የቀላው ከንፈሯ፣ እንደ ጎርፍ በደረቷና በጀርባዋ የሚወርደው ጥቁር ጸጉሯ፣ ማር የመሰለ የፊቷ ቀለም፣ በእንባ የተሸፈኑ የሚስለመለሙ አይኖቿ የምትጠጣው ዘመናዊ ልሁን ብላ ነው ሊያሰኝ ይችላል። ማይም ለሆነ ምላስና ዕድሜ እንደ ህልም ይሰማታል። ሰርገኛ ከሄደበት ተመልሶ ሲዘፍን ያጠጣጥ ፍጥነቷን እንደ ቀድሞ መቀጠል አልቻለችም። እጇ ላልቶ መጠጡ ከነብርጭቆ ከእጇ ሲወርቅ ይታያታል። ሲሰበር ግን ድምጿ አልተሰማት። ሰርገኛ እየገባ ነው። እንደ እንቅልፍ ነገር ተጫጫናት። ስትባንን በአካባቢዋ ጸጥታ በመጠኑ ሰፍኗል። እግሯ ስር ወድቆ የነበረው ስብርባሪ ተነስቷል። ሰክሬ አይተውኛል፣ ብርጭቆውን ስጥለው አለች ለራሷ ትንሽ በሚኮላተፍ ድምጽ። ጎኗ ወዳለው ጠረጴዛ ላይ አየች። በወረቀት የተጠቀለሉ 2 የውስኪ ጠርሙሶች ግድግዳ ተደግፈው ቆመዋል። አንዱን ወሰደችና እላዩ ላይ የተጻፈውን አነበበች። ለብሩክ ከዶክተር አሰግድ ይላል። ሳቃለች። ባሏ እዚህ ክፍል ገብቶ ቢያስቀምጥና የሆነቹን አይቷት ቢሆን ደስ ይላት ነበር። ጠርሙሱን ከፍታ ያለ ብርጭቆ ተቀመጠችበት 1-5 ጉንጭ አጠችና መልሳ ከድና እንደነበረ በወረቀት ተቀለለችው። ያቺ ጎራዳ ከዚህ ስትጠጣ ምን አለ ቢያንቃት ለራሷ ተናገረች ትንሽ በሚኮላተፍ ድምጽ። ለመሄድ ከተቀመጠችበት ስትነሳ መቆም አልቻለችም። የወንበሩን መደገፊያ ተመርኩዛ ሰዓት አየች። 4 ሰዓት። ድንገት በሩ ተከፈተና የአገር ባህል ቀሚስ ያለ ነጠላ የለበሱ ሴት ገቡ። የሰርግ ዘፈን እየተሽጎደጎደ ተከተላቸው። የቴፑ የሰው ሙሽራይሁ ሙሽራይሁ የወይን አበባዬ። ራቅ ብሎ ከድንኳን ውስጥ የሚመጣው የዲስኮ ዜማ ውልብ ብሎ ገባ። ሴትየዋ አቋቋሟን አይተው ወደ ተጠቀለሉት ውስኪዎች አይናቸውን ወርወር አደረጉና እንዳልተከፈቱ አጢነው ጤንነቷን ተማምነው ተቀላቅለሽ አትጫወች፣ ሙሽሮች አጉላ ቤት ገብተዋል፣ እስኪ እናያለን አሉና በራሳቸው አባባል በሳቅ ሊያጨበጭቡ ሞከሩ። መሶብ ወርቅ ዝም አለች። የተሰማቸውን እፍረት ሊያባብሉ ለምን የሆነ ነገር አትጠጭም ልጄ አሏት። ቀድሞ አይተውት ወደ ነበረው ውስኪ ተገላምጠው ማፍጠጥ እንጂ መልስ አለመስጠቷን ደግሞ ሲያዩ ከበሽታዋ ለመራቅ እንዳሰቡ ሁሉ መጠጫ አላምጣልሽ ብለው በሩን ዘግተው ሄዱ። አልተመለሱም። ግንባሯን ቋጠረች። አሁን እዚህ ቆማ ለባላንጣዋ ጫጉላሽ አብቧል ዛሬ እቴ ሸንኮሬ ማለቱን አልወደደችም። እጇ ከትከሻዋ ተነቅሎ የሚወድቅ እስኪመስል ተመናጨቀች። ጫጉላ ቤት መቼ እንደገቡ ለመገመት አልቻለችም። የጊዜ ስሌቷ ኋላ እንደተደፋ ዘይት ቅርጹን ይለዋውጣል፣ ይረዝምና ያጥራል፣ ይሰፋና ይጠባል። በሩን ቀስ አድርጋ ከፍታ ፊቷን ብቻ አውጥታ ወደ ሌላ ክፍል አቅጣጫ አየች። የሙዚቃው ምት አልቀነሰም። ወደ አዲስ ፕላኔት እንግዳ ህዋ ተወርውራ የገባች መሰላት። ከአንድ ጊዜ ወደ ሌላ ጊዜ የቀድሞ አሮጊት እያደቡ ጠጋ አሏትና ልጅ የረሳሁብሽ ላምጣልሽ ቆይ አሏት። አውቀው የረሱትን ብርጭቆ የውሸታቸውን እያስታወሱ ተወርውረው ሊሄዱ ሲሉ ትከሻቸውን ነካ አደረገቻቸውና ጥያቄ ልትጠይቃቸው ሞከረች። ለረጅም ሰዓት ያልተናገረችበት አፏ በብሎን የታሰረ ወይ የዛገ መሰላት። እንደምንም ፊደላትን እየጎተተች ጫጉላ ቤት ከገቡ
ቆዩ አሁን ቅድም እንደነገርኩሽ 5 10 15 ደቂቃ በሐሳቧ ስሙትዬ ዶክተር አሰግድ እዚህ አካባቢ ያሉ እኚህ እዚህ ቤት ጎን ያሉት ለሰርግ ዕቃ ሰጡ የተባሉት ሰውዬ አውፋ አሉ ስለ ሰርግ ዕቃ መቼ ሳሎን ይኖራሉ እንጃ ወይዘሮይቱ የሚያደንቋቸውን ሰው መሶበ ወርቅ ስላላደነቀችላቸው ቁጭት እያፈናጠራቸው ወደ ኩሽና በሚያወጣው የቤት ውስጥ መንገድ የሚነጥር ቂጣቸውን አስከትለው ጠፉ። መሶበ ወርቅ ወደ ሳሎን ሄደች። በሰው ተሞልቷል። ኮረምሳው፣ ኮረዳው፣ አዛውንቱ፣ ወይዘሮዎቹ ቆም ብላ ከሚጫወቱት ሰዎች በአይኗ እየቃኘች ባሏን ፈለገች። እንደሱ ጠና ካሉ 6 ከሚደርሱ ሰዎች ጋር አጠር ያለ ጠረጴዛ ከበው 2 የውስኪ ጠርሙስ አቆመው ይጨዋወታሉ። አሰግድ መነጽሩን አውልቋል። ሞቅ ሲለው አይኑ እስከ አውስትራሊያ ድረስ የሚያይ ይመስለዋል። መላጣው ላይ ላቡ ጤዛ ይመስላል። ራሱ እስኪያት ድረስ መተላለፊያ ላይ ቆመች። ዶክተር አሰግድ ሌላ ቀን የሚያሳየው ለዘብ ያለ ቄንጥ የለም። እጆቹ ስለሚሮጥ ባቡር፣ ስለሚቃጠል አውሮፕላን፣ ስለሚፈነዳ ገሞራ እንደሚገልጹ ሁሉ ይወናጨፋሉ። ከደረቱ ወደ ሰዎቹ፣ ከሰዎቹ ወደ ሰማይ ወዘተ። ከትናንሽ ኮረዳዎች ጋር ተቀምጠው የነበሩ ጎረምሶች ያቀፏቸውን እየረሱ በመሶበ ወርቅ አስማታዊ ቁመና ፈዘው በአይኗ አገላለጥ ደንዘው የማናት ማናት ባሏን አብሮ የሚያጣጡት ሰዎች ትከሻውን ነካክተው ወደ እሷ ጠቆሙት። ዶክተር አሰግድና መሶበ ወርቅ ለሰከንዶች ያህል ተያዩና እንደ ሌሎች ሰዎች ሁኔታዋ ግራ ያጋባው ከተቀመጠበት ተነሳ። አጠገቧ ደርሶ ትከሻዋን እንደያዛት የት ጠፋሽ ብሎም ሳይጠይቅ ምን ነው መሶ አላት። እፈልግሃለሁ። ምን ነው የምትፈልጊው? እዚህ አይደለም ቤት ነው። የረሳው ግን በሞቃት ጭንቅላቱ ወደ ምንም ሊመድበው ያቃተው መልእክት ንግግሯን ያጀበው ስሜቷ ውስጥ እንደ ንዝረት ይሰማዋል። ከሰርጉ ቤት ወጡ። ቆዩ ጫጉላ ቤት ከገቡ አላየውም። ከማን ጋር እናይት እንደነበረች መጠየቅ አልፈለገም። እነግርሃለሁ ያልሽኝን ነገር አሁን ልትነግሪኝ አትጀምሪ? ውጪው የመስከረም ወር መጨረሻ አስማታዊ ማታ ነው። ሰዎች ፊት ላይ ቅዝቃዜ እንደ ኩርኮራ ይወድቃል። በንባ ብቻ የሚደነቅ የአዲስ አበባ የውበት ሸፍጥ። እቤት ገብተን ይሻላል አታቅፈኝም? አቀፋት። ትንሽ ተደናግሮት ስንት ጊዜ ሆነው ከራራ ክንዱ እንዲህ ወገቧ ዙሪያ ያረፈው? ስንት ጊዜ ሆናቸው ቀዶ ጠጋኝ ጣቶቹ ነፍስ ያለው ዳሌዋ ላይ አርፈው ይነዘራቸው? የገቡበትን ጊዜ አልነገርኩሽም መሰለኝ። 4:30 አካባቢ ነው። ቶሎ እንሂድ። ወገቧን አጥብቆ አቀፈው። በቀሚሱ ውስጥ ሰውነቷ ቆዳውን እንደጠበበው እባብ ይወራጫል። በጠገበ የመስከረም ምሽት ውስጥ በሙቀት ቀልጣ እንደምታልቅ ነገር ሰውነቷ በላብ ያሟልጫል። ሙሽሮቹ ገና ቁጭ ብለው ይጫወቱ ይሆናል። የተነካች አትመስለኝም አለችው። ይሆናል አለ። የሰጣት መልስ አውቶማቲክ ነበር። ቸልታውን አልወደደችውም። እቤት ከገቡ በኋላ ስለተፈለገበት ነገር ለመወያየት ወደ ሳሎኑ ሲያቀና እጁን ጎተተችው። የት ነው አለ። መኝታ ቤት ነው የምነግር። ሰራተኛቸው ትዕዛዝ ያስባል። ትንፋሹ እንዴት ይሞቃል፣ እንዴት ይመቻል። ከእንስሳው አፍ የሚወጣው ወላፈን ያጎጠጎጡ አይኖቹን እንደ ማሳወር ያህል ተነፈሱበት፣ አጥበረበረው። ስለምንድነው ታዲያም የሰላም ከሆነ እሾ ለብሶ እሾ ተከናንቦ ጥርሶቹን በምላሱ የሚያጥበው? የተከፈተው አፍ እንደ ቀይ ጥላሞት ድንቹ ላይ ወደቀ።
ስለታም ጥርሶቹ ግማሽ ገላውን ጠርበው ወሰዱት። ገና ባልተበላ ጆሮ የሌላ ወገኑን ጩኸት ባህሩ ዳር ካለ ሰፈር እየተንከባለለ ሲመጣ አዳመጠው። ጎረቤቱ ሳይሆን አይቀር ምድር ውስጥ ለነበረ ጊዜ ወይስ የራሲው ጩኸት ነው? እንደገና ትኩሳት የሚተነፍስ የሚፋጅ ለሃጭ የሚያዝረበርብ በጉምጅት የሚያለከልክ ጥርሳም አፍ ተከፍቶ ከበቀለበት አፈር ላይ ቦጭቁ ሲጎርሰው ዓለም ሁሉ እንዲሰማው አይነት ጮኸ። ጃርቱ እሾውን እያንኳኳ ረግረጉን አቋርጦ ሄደ። ሆዱ ውስጥ ሳያቋርጥ በሚጮህ የድንች ጸባይ ተገርሞ የሚጮህ ድንች በልቶ አያውቅም። ሰኔ 1978 አዲስ አበባ። ጭጎላ ወደፊት ወደ ኋላ። ሳሎኑ በሚያምር መልክ ተሰናድቷል። የሚያብለጨልጩ ባለቀለም የወረቀት ገመዶች በየኮርኒሱ ላይ ተጠላልፈዋል። ከየኮርኒሱ ተንጠልጥለዋል። የሚያንጸባርቁ የተለያየ ቀለም ያላቸው የፕላስቲክ ጥብጣቦች ቀስተ ደመና ይመስል አራቱም ግድግዳዎች ላይ ተዘርግተዋል። ሙሽሮችና ሁነኞች የሚቀመጡበት ጠረጴዛ በደብዛዛ ቢጫ ጨርቅ ተሸፍኗል። ወደ 4 የሚደርሱ መልክ ያላቸው ጠርሙሶች ጽጌረዳ፣ ማርጋሬታ፣ አበቦችና ሰንበሌጥ ተሞልቶባቸው ጠረጴዛውን መሃል ለመሃል በሚያቋርጥ የማይታይ መስመር ላይ ተደርድረዋል። ሙሽራውንና አጀቡን ለማስተናገድ የሚጠብቁ የመመገቢያ ሳህኖች በአቧራ ከመቆሸሽ እንዲያመልጡ ፊታቸው ተደፍቷል። ንጹህ ቂጦቻቸው ይፈልቃሉ። ወገባቸው ዙሪያ አበባ የተሳለባቸው ብርጭቆዎች ነጫጭ ወረቀቶች ጎርሰው ይጠብቃሉ። ከላይ እስከ ታች ነጭ ለብሳለች። ነጭ ቀሚስ፣ ነጭ ጫማ፣ የዝሆን ጥርስ አምባር፣ የብር ሐብል፣ የብር ሎቲ። ቀይ ፊቷ መሃል አፏ ይከፈትና ከመስታወት ላይ እንደሚነጥር ብርሃን ነጭ ሳቋ ይፍለቀለቃል። የሰርግ ዘፈን ከአንድ ስቲሪዮ ፕሌየር በቀስታ እንደ ላስቲክ ኳስ እየነጠረ ይወጣል። ረዣዥም እግሮቿን በቀስታ እያነቃነቀች ሙዚቃውን የምታዳምጥ ብትመስልም በሐሳብ ሌላ ዓለም ውስጥ እንደገባች ከገጿ ስሜት የለሽ ልሙጥነት ይነበባል። ሁኔታዋን የተመለከተችው አንዲት ባልንጀራዋ የሰርግ ዕለት ምን እንደሚያስተክዛት ገርሟት ሰማሽ መሶበ ወርቅ ምን ሆንሽ አለቻት። ምንም። ወደ ውስጥ የሳበችውን የጭንቀት አየር ሳታወጣ በደረቷ ነክሳ ይዛ ታዩ በቃ ሰማሽ የሚጠጣ አምጪልኝ። እንዴ መሶብ ምን መሆንሽ ነው? ሰው እንዲህ ጊዜ አጥሮት ሲራወጥ አንቺ ተኳኩለሽ ቁጭ ብለሽ የሚጠጣ ምናምን አምጪትኝ ያለሽ? እባክሽ አሞኝ ነው። እውነትም ትመስያለሽ። አይ በቃቴ አላመጣም አይሻልም?